አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ውድ ተከታዮቼ እንዴት ናቸው? ደህና ናቸው ወይ? በእኔ ጋር ሁሉ ሰላም አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ ሆኑኝ። እንዲሁም ቪዲዮን ላይክ አድርጋችሁ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁኝ። ዛሬ ከነቢያት ታሪክ የሆነው የነቢዩላህ ሷሊህ ዐለይሂ ሰላም የህይወት ታሪካቸው ከክፍል 1 የቀጠለ ክፍል 2 ይሆናል ኢንሻአላህ። ይህም ባዩ ጊዜ አይናቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሶቻቸው ታሰሩ። ሷሊህም ዐለይሂ ሰላም ህዝቦቼ ሆይ ይች ግመል የአላህ ታምር ናት፣ ታዩዋታላችሁ፣ ትደሰታላችሁም፣ እናንተ ዘንድ ትኖራለች። ባስቀመጣችሁት መስፈርት መሰረት ትልቅ እና እርጉዝ ሴት ግመል እንደመሆኗ መጠን ከአሁን በኋላ ውሃችሁን ለጋራ ነው የምትጠጡት። አንድ ቀን ግመሊቱ ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ። ምክንያቱም መጀመሪያ ያስቀመጣችሁት መስፈርት ይህ ነውና። ነገር ግን ይችን ግመል አንዳችሁ በመጥፎ ከተመለከታችኋት የአላህ ፈጣኑ ቅጣት ይወርድባችኋል በማለት አስረዷቸው። ከዚያም ህዝቡ ለሷሊህ ዐለይሂ ሰላም ያለው አመለካከት 100% ተቀየረ። ሁሉም ከማንም በላይ ሷሊህን ዐለይሂ ሰላም ያከብር ጀመር። ብዙ ሺህ ሰውም የሷሊህን ተከታይ ሆነ። ይህ ያሳሰባቸው የከተማይቱ ሹማምንትን አንድ ቀን ተሰብስበው ምን ማድረግ እንዳለባቸው ሲወያዩ ውለው በመጨረሻም ግመሊቱን በመግደል ተስማሙ። ይህ የተወሰነውም በአንድ መጠጥ ቤት ውስጥ ሆነው ነበር። አጋጣሚ እዛው መጠጥ ቤት ሳሉ የመጠጥ ጥማቸው ሲቋረጥም ከመጠጡ ቤት ጓዳ መጠጥ አልቋል የሚል መርዶ ደረሳቸው። ሹማምንቱም ለምንድን ነው በርከት አድርጋችሁ የማትሰሩት ብለው ጮሁባቸው። የመጠጡ ቤቱ ባለቤት ዛሬ ውሃ የግመሊቱ ተራ ስለሆነ ውሃ የለምና ብዙ መስራት አልቻልንም ብሎ መለሰላቸው። ከመካከላቸው አንድ ቀደር ኢብን ሳሊፍ ኢብን ጁንዳዕ የተባለ አመፀኛ ከመሰል ጓደኛው ጋር ተነሳና ግመሏን ሊገድል ጉዞ ጀመረ። በጉዞ ላይ ሳሉም ሌላ 7 ሰዎችን መንገድ ላይ በመቀላቀል 9 ሆነው ግመሏ ውሃ የምትጠጣበት ቦታ ስፍራ ደረሱ። ውሃው ዘንድም ደረሱና በያዙት ሰይፍ ገደሏት። ከአጠገቧ ግልገሏ ነበርና ግልገሏንም አሳድደው በትልቅ ተራራ ላይ ይዘውት ገደሉት። ከሙጅሪምነታቸው የተነሳ የግመሊቱን ስጋ ቀኑን ተከፋፈሉት። ሷሊህም ዐለይሂ ሰላም ይህን ሲመለከቱ ጊዜ አሁን የጌታችሁ ቅጣት ተጠባበቁ፣ የጌታችሁ ቅጣት ከመውረዱም በፊት ስጋውን ቶሎ በልታችሁ ጨርሱ አሏቸው። ህዝቡም አንተም ምን ዝም ብለህ ቅጣት እያልክ ትዝትብናለህ? እስቲ አምጣ ቅጣት የምትለውን ሲሉት ሷሊህም ዐለይሂ ሰላም በዚህ 3 ቀን ውስጥ የጌታችሁ ቅጣት እናንተ ላይ ተፈጻሚ ይሆናል። ለዚህም መረጋገጫ ዛሬ ፊታችሁ ቢጫ ይሆናል፣ ነገ ደግሞ ቀይ ይሆናል፣ ከነገ ወዲያ ደግሞ ጥቁር ይሆንና ትጠፋላችሁ። ይህ ሐሰት የሌለው ዛቻ ነው አላቸው። እነዚህ የኃጢአትን ጽዋ ጠጥተው የማይጠግቡ ህዝቦች ሷሊህን ዐለይሂ ሰላም
ለመግደል ወስነው ዝግጅታቸውን አጠናቀው ሳለ የመጀመሪያ ግመሏን በገደሉት 9 ሰዎች ላይ ቤት ተደረመሰባቸው። አሁን የአመፀኞቹ ህዝቦች ፊታቸው መቀየር ጀምሯል። ሁሉም የፊቱ ቢጫ መሆን አስፈርቶት እርስ በርስ ይተያያሉ። ሁለተኛ ቀን ደረሰ። በነጋታው ሰው ሲነቃ ሁሉም ፊቱ ደም መስሏል። በድንጋጤ የሞቱም ብዙ ነበሩ። ያን ቀን በትካዜ እና በፍራቻ ካሳለፉ በኋላ የማይደርስ የለምና 3ኛዋ ቀን መጣች። ፊታቸውን ጥቁረት ወረረው፣ ተስፋም ቆረጡ። ሁሉም በመሰባሰብ ከፈናቸውን ለብሰው ሽቶ ተቀብተው ሞታቸውን መጠባበቅ ጀመሩ። ልክ ፀሐይ ጀንበሯ ተሻግራ ብቅ ማለት ስትጀምር ከወደ ሰማይ በኩል እንደ መብረቅ ያለ ከፍተኛ ድምፅ ያለው ነገር መጣ። ምድርም በኃይል መንቀጥቀጥ ጀመረች። ጅብሪልም በከፍተኛ ድምፅ ጮኸባቸው። ያን ጊዜ ልቦቻቸው ከደረታቸው መበጣጠስ ጀመረ። አይኖቻቸውን ወደ ሰማይ ያፈጣሉ። መቀሰፍቱ ከየት በኩል እንኳ እንደመጣ ማወቅ እየተሳናቸው ነፍሶቻቸው ወደ ሰውነታቸው ደግማ ሳትመለስ ተነጠለቻቸው። የከተማይቱ ህዝቡ ሁሉም በያሉበት በድን ሆነው ሲሞቱ አንዲት ሴት ብቻ ቀረች። ስሟም ከልባ ቢንት ሰለቅ ይባላል። ለሷሊህ ዐለይሂ ሰላም ከፍተኛ ጥላቻ ሲኖራት የክህደት ዘውድ ከራሷ አኖሩላት። ይህን ስትመለከት እግሬ አውጭኝ ብላ ከሀገሩ ሸሸች። ብዙ ከተጓዘችም በኋላ አንድ የአረብ ነገድ የሚኖሩበት መንደር ደረሰችና የሆነውን ሁሉ ነገረቻቸው። በመጨረሻም ውሃ እንዲያጠጧት ጠይቃ ልክ ውሃውን ስትቀምሰው ነፍሷ የሙትን መንደር ተቀላቀለች። ሷሊህ ዐለይሂ ሰላም ወደ ሌላ ቦታ ተሰደደ። ሷሊህና ከሱ ጋር ያመኑ ሰዎች ወደ ተከበረችው ወደ ተባረከችው ፍልስጤም ሀገር ተሰደደ። ከዚያም በረምላ ከተማ መኖር ጀመረ። ቆዩም። ሷሊህ ዐለይሂ ሰላምም በ58 ዓመታቸው በዛው በረምላ ከተማ የዚችን ዓለም ጣጣ አጠናቀው ነፍሳቸውን ለጌታቸው አስረከቡ። ውድና የተከበራችሁ የቻናሌ ውድ ቤተሰቦቼ ኢንሻአላህ የነብዩላህ ሷሊህ ዐለይሂ ሰላም የህይወት ታሪካቸው ባጭሩ ይህን ይመስል ነበረ። በሌላ ርዕስ እስከምንገናኝ ደግሞ ኢንሻአላህ በሌላ እንደዚሁ በነብያት ታሪክ ማለት ነው በያላችሁበት የአላህ ሱብሓነሁ ወተዓላ እዝነትና የአላህ ሰላም አይለያችሁ እያልኩኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።